ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? የዝውውር ጉዳዮችን ወደ እናንተ የምናደርስበት ፕሮግራማችንን ዛሬም ዕለተ ሐሙስ ምሽት ላይ በድጋሚ ተገናኘን። ዛሬ የተለያዩ የዝውውር ጉዳዮችን ርዕሰ ጉዳዮችን እያነሳን ከእናንተ ጋር ቆይታን እናደርጋለን። በተለይ ሰሞኑን በዝውውር ጉዳዮች ላይ በጣም በስፋት እንቅስቃሴዎችን እየተመለከትን እንገኛለንና እነሱን መረጃዎች እየተከታተልን ወደ እናንተ እናደርሳለን። በዛሬው ፕሮግራማችን ትልልቆቹ የሚባሉትን ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ለምሳሌ ያክል ከቼልሲ ጋር በተያያዘ ሰሞኑን የዝውውር ጉዳዮች በስፋት እየሰማን ነው። ከነዚህ መካከል በማርኮ ኮሬያ ቦታ አንድ ተጫዋች ማስፈረማቸውን ይፋ አድርገዋል፣ ወይም ደግሞ የተረጋገጠ ጉዳይ ሆኗል። ፋብሪዚዮ ሮማኖ እንኳን ሂርዊጎ በሚለው ነገሩ ይፋ አድርጎታል የዚህን ተጫዋች ዝውውርና ከአታላንታ እርግጥ ነው አምና በውሰት በሌላ የጣሊያን ክለብ ነበር ሲጫወት የነበረው። በጣም ድንቅ የሚባል የውድድር ዓመትን አሳልፏል። ማርኮ ፓሌስትራ ይባላል ተጫዋች። ይህንን ተጫዋች ለማስፈረም መስማማታቸውንና አብዛኛውን ነገር ማጠናቀቃቸውን በቅርቡም የሕክምና ምርመራውን እንደሚያደርግ ይፋ ተደርጓልና ማርኮ ፓሌስትራ ማን ነው? ቼልሲስ ምን አይነት ጥቅሞችን ከዚህ ተጫዋች ሊያገኝ ይችላል የሚለውን ጉዳይ በዛሬ ፕሮግራማችን እናነሳለን። በጣም ዘርፈ ብዙ ጥቅሞች ያሉ ተጫዋች እንደሆነ ቁጥሮቹ ያሳያሉ። ብዙም እንኳን የጣሊያን ሴሪ ጨዋታዎችን የመመልከት እድል ባይኖረንም፣ ነገር ግን የሱን ሃይላይቶች ለሱ እንግዲህ ጥሩ ነገሮች የሆኑትን ወይም ደግሞ በዘንድሮው የውድድር ዓመት ያስመለከተንን አቋም የተመለከተ ቪዲዮዎችን ለመመልከት ሞክረን በጣም ጥሩ የሚባል አቋሞች እንዳሉት ይነገራል። ይሄ ተጫዋች ማርኮ ፓሌስትራ እንዲሁ ደግሞ በግራ እግሩም በቀኝ እግሩም በጣም ጥሩ ተጫዋች እንደሆነ ነው የተመለከትነው። ማርኮ ፓሌስትራ በሻቪ አሎንዞ ስር የመጀመሪያው ፈራሚ ለመሆን በጣሙን ቀርቧል። ከዛ ውጭ አሰልጣኝ ሻቪ አሎንዞ እዚህ ተጫዋች ዝውውር ላይ ቀጥተኛ ግንኙነት እንደነበር ወይም ቀጥተኛ ንግግር እንደነበረው የሚያሳዩ ነገሮችን ተመልክተናል። የስልክ ጥሪዎችን እስከ ማድረግም ድረስ እንደደረሰ የሚያሳዩ ነገሮች አሉ። ስለዚህ ለቼልሲ የመጀመሪያው ፈራሚ ይሆናል ተብሎ ይጠበቃል። በቼልሲ ቤት ግን ሌሎች የሚጠበቁ በጣም በርከት ያሉ ዝውውሮች ይኖራሉ ተብሎ ይታሰባል። እንዳለፉት የዝውውር መስኮቶች በቼልሲ ቤት 6-7 ተጫዋቾችን በአንድ የዝውውር መስኮት የመመልከት እድላችን በአሁኑ በጣም ጠባብ ይሆናል ተብሎ ይታሰባል። በአውሮፓ ቻምፒየንስ ሊግ ተሳታፊ አለመሆናቸውንም ተከትሎ ከዛ ውጭ ደግሞ አሁን ላይ ሰከን ብለው ከኳንቲቲ ይልቅ በኳሊቲ ላይ ትኩረታቸውን ሊያደርጉ የሚችሉበት የዝውውር መስኮት እንደሆነ እየተነገረ ነው። ስለዚህ በዚህ የዝውውር መስኮት በርከት ያሉ ዝውውሮችን ከማድረግ ይልቅ በጣም ጥሩ የሚባሉ በቋሚ 11 ውስጥ ገብተው በጣም ጥሩ ነገሮችን ማድረግ የሚችሉ 3 እና 4 ዝውውሮችን ለማድረግ እቅዶችን ይዘዋል። የመጀመሪያው ፈራሚ ማርኮ ፓሌስትራ ይሆናል ተብሎ ይታሰባል። በተለይ ማርኮ ኮሬላ ትቶት ለሄደው ቦታ ከዛ ውጭ በዛኛው በቀኙም ክንፍ ላይ ደግሞ የመጫወት አቅሞች እንዳሉት በስፋት ይነገራልና ይህንን ተጫዋች ማስፈረማቸውን ተጠግተዋል። እየተረጋገጠም የሚገኝ ጉዳይ ሆኗል። ስለ ማርኮ ፓሌስትራ አንዳንድ ጉዳዮችን እናነሳለን ከቼልሲ ጋር አያይዘን። ከዛ ውጭ ግን ሌሎች ክለቦችን እንመለከታለን። ለምሳሌ ያክል ማንቸስተር ዩናይትድን እና አርሰናልን እያፎካከረ የሚገኝ አንድ የአማካይ ስፍራ ተጫዋች አለ፣ የቦርንመዙ አሌክስ ስኮት። እርግጥ ነው ማንቸስተር ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ተጫዋቾችን ለማስፈረም ጥረት እያደረጉ ነው የሚገኙት። በተለይ በአማካይ ቦታ ላይ በርከት ያሉ አማራጮችን ይዘው እንቅስቃሴዎችን እያደረጉ እንዳለ እንሰማለን። የዝውውር መስኮቱ ሳይከፈት በፊት እንኳን የኖቲንግሃም ፎረስቱን ኤሊዮት አንደርሰንን ለማስፈረም ጥረቶችን አድርገዋል። የኒውካስል ዩናይትዱ ሳንድሮ ቶናሊ በእጩ ዝርዝራቸው ውስጥ ነበር። ማቴዎስ ፈርናንዴስ፣ ኦሪዮል ሹዋሜኒ፣ አደም ዋርተን፣ ካርሎስ ባሌባ፣ አሁን አሌክስ ስኮትን እየሰማን እንገኛለን። በጣም በርከት ያሉ የአማካይ ስፍራ ተጫዋቾች ጋር ዩናይትድ ስሙ ሲነሳ ነበር። እስካሁን ድረስ ኤደርሰንን ከአታላንታ ማስፈረማቸውን አረጋግጠዋል። ቀጣይ 2 ያክል የአማካይ ስፍራ ዝውውሮች ይጠበቃሉ ተብሎ ይታሰባል። እንግዲህ የማቴዎስ ፈርናንዴዝ ዝውውር ጉዳይ በተለይ ሰሞኑን ማንቸስተር ዩናይትድም አርሰናልም የሚፈልጓቸውን የአማካይ ስፍራ ተጫዋቾች የሰሜን ለንደኑ ክለብ ቶተንሃም ጣልቃ እየገባ እንደሚገኝ ይታወቃል። ለምሳሌ ያክል እርግጥ ነው ማንቸስተር ዩናይትድ ከዚህ ዝውውር ራሱን እንዳገለለ ቢነገርም አርሰናል ፍላጎት እንዳለው ይነገር ነበር የኒውካስል ዩናይትዱን ሳንድሮ ቶናሊን ለማስፈረም። ነገር ግን አሁን ላይ ቶተንሃም ሆትስፐርሶች ይህንን ጣሊያናዊ ተጫዋች ለማስፈረም ሮቤርቶ ዲዘርቢ በትልቁ ጥረት እያደረገ የሚገኝበት ጊዜ ላይ እንገኛለን። ከዛ ውጭ ከማንቸስተር ዩናይትድ ጋር በጣም በጥብቅ ቁርኝት ሲገናኝ የነበረው ማንቸስተር ዩናይትዶችም ይህንን ተጫዋች እንደሚያስፈርሙ እርግጠኛ የሆኑበት ብቻ ዌስትሃም ዩናይትዶች ዋጋውን እንዲቀንሱ ብቻ እየጠበቁ በነበረበት ሰዓት የሰሜን ለንደኑ ቶተንሃም ማቴዎስ ፈርናንዴስን ለማስፈረም የላቀ ደረጃ ላይ መድረሱን የሚያሳዩ ሪፖርቶችን እየተመለከተን የምንገኝበት ሰዓት ላይ ደርሰናል። ዌስትሃም ዩናይትድ የሚፈልገውንም ገንዘብ ለማቅረብም ዝግጁ እንደሆነ ጭምር እየተነገረ ነው። ማንቸስተር ዩናይትድ ሊከፍሉት ካሰቡት ሳምንታዊ ደሞዝም ወደ 43,000 እንግዲህ ፓውንድ ጭማሪ ያለው ደሞዝም ቶተንሃም ሆትስፐርሶች ሊከፍሉት ዝግጁ እንደሆኑ ተናግሯል። ተጫዋቹ ወደ የትኛውም ክለብ የመቀላቀል ችግር የለበትም የሚል አይነት መረጃም ደግሞ እየወጣ ነውና ቶተንሃም ይህንን ዝውውር ለማድረግ በጣም ጥረቶችን እያደረገ ይገኛል ተብሎ ይታመናል። ስለዚህ ዩናይትድ ምናልባት የማቴዎስ ፈርናንዴስ ጉዳይ የማይሳካለት ከሆነ
ቀጣይ ምርጫው ሊሆን የሚችለው አሌክስ ስኮት እንደሆነ እየተነገረ ነው። ይህ ተጫዋች ደግሞ በአርሰናልም የሚፈለግ ነው። ተጫዋቹ ላይ 60 ሚሊዮን ፓውንድ ተለጥፏል። ከዛ ውጪ ክለቡ ቦርንመዝ ደግሞ ይህንን ተጫዋች የመልቀቅ ፍላጎት የላቸውም። በቀጣይ ከዚህ ተጫዋች ጋር የተያዙ ምን አይነት አዳዲስ ጉዳዮች ያሉ የሚለውን በስፋት ወደ እናንተ የምናደርስ ይሆናል። ነገር ግን ቶትንሃም ሆትስፐርስም እዚህ ዝውውር ላይ እጁን እያስገባ እንደሆነ ግን የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። የዩናይትድ እና የአርሰናል የዝውውር ጉዳዮችን እያነሳንም ቆይታን እናደርጋለን። ሌላኛው የምናነሳው ጉዳይ ከሊቨርፑል ጋር የተያዙ ጉዳዮች ናቸው። ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት ራሳቸውን ያጠናክራሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ነው። ባለፈው የክረምት የተጫዋቾች የዝውውር መስኮት በጣም ጠንካራ የሚባሉ የዝውውር ክረምትን ማሳለፉን እናስታውሳለን። እነ አሌክዛንደር ኢሳክ፣ እነ ፍሎሪያን ቬርትዝ፣ ጀረሚ ፍሪምፖንግ፣ ሜሎስ ኬርኬዝን ጨምሮ በርከት ያሉ ተጫዋቾች የመጡበት የዝውውር መስኮት እንደነበር እናስታውሳለን። ነገር ግን ያ በቂ አልነበረም ለአርኔ ስሎት ቡድን። ዘንድሮ ጥሩ ቡድንን ማሳየት አልቻሉም። ይባሱ ነው እንግዲህ ሻምፒዮን ከነበረው ቡድን ላይ ጥሩ የሚባሉ ዝውውሮችን እንኳን አድርገው ያንን ነገር መድገም ተስኗቸው የአውሮፓ ቻምፒየንስ ሊግ ለማለፍም በጣም አጣብቂኝ ውስጥ ገብተው በመጨረሻዎቹ ሳምንታት ባገኙት ውጤት የአውሮፓ ቻምፒየንስ ሊግን መቀላቀላቸውን እናስታውሳለን። በዚህ ክረምት ግን በጣም ደካማ ቦታቸውን ለማጠናከር ጥረት ያደርጉበታል ተብሎ ይታሰባል። በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት ደግሞ ወሳኝ የሚባሉ ተጫዋቾቻቸውን አጥተዋል። እነ ሙሐመድ ሳላህን አጥተዋል። ከዛ ውጭ ደግሞ አሁንም ኮዲ ጋክፖም በዚህ ክለብ የመቀጠሉ ነገር በጣም አጠራጣሪ እንደሆነ የሚያሳዩ ነገሮችን እየተመለከትን ነው። ከዛ ውጭ አንድሪ ሮበርትሰንም ክለቡን ለቆ መውጣቱን እናስታውሳለን እና በተለይ የክንፍ መስመሩን ማጠናከር ይኖርበታል ተብሎ ይታሰባል። ሙኞስን የመጀመሪያ ፈራሚያቸው አድርገው እንግዲህ ማረጋገጣቸው እናስታውሳለን ስፔናዊውን ተጫዋች። ከዛ ውጭ ግን ቪክተር ሚኞዝን የመጀመሪያ ፈራሚያቸው ያደረጉት የያን ዲዮማንድ ዝውውር በርካቶች ይጠብቁታል። በሊቨርፑል ቤት የተከላካይ ስፍራ ላይ ምን አይነት ለውጦችን እንመለከታለን። በተለይ ከሚኪ ቫን ደቬን ጋር አሁንም ስማቸው እየተነሳ ስለሚገኝ ዩናይትድ የሱን ዝውውር ሊቨርፑል ምን አይነት ዝውውሮችን ከሱ ጋር ለማድረግ አቅደዋል የሚለውንም በስፋት እንመለከታለን። የሊቨርፑል የዝውውር ጉዳዮችንም ሰፋ አድርገን ወደ እናንተ የምናደርሰው እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። ሰሞኑን በነበሩን ፕሮግራሞቻችን ላይ አንዳንድ እናንተ ውድ ቤተሰቦቻችን እየሰጣችሁንን ሀሳብ ወደ እናንተ እናደርስና በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። የመጀመሪያው ቤተሰባችን የሚሆነው ብሩክ በቀለ የተባለው ቤተሰባችን ነው። ሰላም ፏዴ ጠፍቻለሁ፣ በጣም ይቅርታ፣ በስራ ምክንያት ነው፣ አፉ በለን። አሁን ተከስተናል። ብሩክና ኬኔዲ ከኳታር ዶሃንን በርታልን ወንድማችን ብሎናል። ከልብ አድርገን እናመሰግናለን ስለምትከታተሉ ከኛ ጋርም ስለሆናችሁ ከልብ አድርገን እናመሰግናለን። ምህረት አለሙ ደግሞ እንዲሁ የላከችልን ሀሳብ አለ። ሁሊያን አልቫሬዝ ይቅርብን፣ ቪክተር ዮኬሬሽን ሳይነካ ይምጣ፣ ካልሆነ ግን ይቀር ብላናለች። ሰሞኑን ከአርሰናል ዝውውር ጋር በተያዘ በተለይ ሁሊያን አልቫሬዝ ለአርሰናል ለመፈረም ጥሩ እድሎች እንዳሉት ሲነገር እንደነበር እናስታውሳለን። እርግጥ ነው የተጫዋቹ ፍላጎት ባርሴሎናን መቀላቀል ነው። ይሄ ምንም የሚያጠያይቅ ነገር የለውም። አትሌቲኮ ማድሪድ ግን ለባርሴሎና ላለመሸጥ ሙሉ ለሙሉ ወስኗል ማለት ይቻላል። በተለይ ተጫዋቹን አመቱን ሙሉ በአትሌቲኮ ማድሪድ ቤንች አድርጎ እስከ ማስቀመጥም ወስነዋል። የሀገሪቱ ትልቁ ተቀናቃኛቸውን ከማጠናከር ወይም ቀጥተኛ ተፎካካሪያቸውን ከማጠናከር ባርሴሎናን ከማጠናከር ይልቅ ተጫዋቹን አመቱን ሙሉ ቤንች ለማድረግም ውሳኔ እንዳሳለፉ የሚያሳዩ ነገሮች አሉ። እውነት ይሁን አይሁን በቀጣይ የምንመለከታቸው ጉዳዮች ናቸው። ነገር ግን አትሌቲኮ ማድሪድን ተጫዋች የሚሸጡት ከሆነ ለአርሰናል ወይ ለፓሪስ ሰን ዠርሜን መሸጥን ይመርጣሉ ተብሏል። ለአርሰናል የሚሸጡ ከሆነ ደግሞ በምትኩ ቪክተር ዮኬሬሽን እና ገንዘብን እንደሚፈልጉ ተናግረዋል። ያንን አስቴት የተመለከተ ይመስላል። ሁሊያን አልቫሬዝ የሚመጣ ከሆነ ይምጣም፣ ካልሆነ ይቅርብን፣ ቪክተር ዮኬሬሽን ሳይነካ ነው መምጣት ያለበት የሚል አይነት ሀሳብን የሰጠችን እጅግ ከልብ አድርገን እናመሰግናለን ስለምትሳተፊ። ፏዴን ምልክ ከኢኒዮሶች እስከ መቼ ነው አንደኛ ምርጫቸውን የሚያጡት? ተጫዋቾች እኮ ኳስ መጫወት ስራቸው ነው። ለስራቸው ደግሞ ጥሩ ክፍያን ይፈልጋሉ። እናም ለማንቼ መጫወት የነብስ ክፍያ ያስገኛል እንዴም እኛን ካልመረጠ ይላሉ። ካልከፈሉ እንዴት ይመርጣቸዋል? እኔ ስጋት ውስጥ ገብቻለሁ ብሎናል። ሙሌ የተባለ ቤተሰባችን ነው ይህንን ሀሳብ የላከልን። የማንቸስተር ዩናይትድ ደጋፊ እንደሆነ ገልጸውልናል። ማንቸስተር ዩናይትዶች እንግዲህ በዚህ የዝውውር መስኮት ካሏቸው ፖሊሲዎች መካከል አንደኛው ለማንቸስተር ዩናይትድ መጫወት የሚፈልግና ዩናይትድን መርጦ የሚመጣ ተጫዋችን ማስፈረም እንደሚፈልጉ ሲነገር ሰምተናል። ከዛ ውጭ ደግሞ የሳምንታዊ ደሞዛቸው ደግሞ ወይም ደግሞ በሳምንት የሚያገኙት ገንዘብ ደግሞ ከ200 ሺህ እና ከ250 ሺህ ፓውንድ በላይ የሚያገኙ ተጫዋቾች ላይ ብዙ ትኩረቶችን ማድረግ እንደማይፈልጉም ሲነገር ሰምተናል። እንዲሁም የዝውውር ገንዘቦች ላይ በጣም በክርክር የተሞላ አይነት መንገዶችን እየተከተሉ እንደሆነ ሰምተናል። ከዛ ጋር አያይዞ ነው ሀሳቡን የሰጠን። ከልብ አድርገን እናመሰግናለን ውድ ቤተሰባችን። ሌላኛው ሀሳቡን የሰጠን ቤተሰባችን ሰላም ፏዴ እንዴት ነህ? ሁሌም ሰላም ይብዛ። ማንቸስተር ዩናይትድ ፖርቱጋላዊያን ተጫዋቾችን
ማስፈረም አለበት። በ2026 በሚካሄደው የዓለም ዋንጫ 40% ፖርቱጋል፣ 30% ፈረንሳይ እና 30% አርጀንቲና እኔ የምሰጣቸው ቅድመ ግምት ነው። ፏዲ አንተ ግን ሁሌም በርታ። ቴዎድሮስ መላኩ ከጎጃም ደብረ ወርቅ የላከልን ሀሳብ ነው። እጅግ ከልብ አድርገን እናመሰግናለን። ሁላችሁም ስለምትጽፉልን ከልብ አድርገን ነው የምናመሰግነው። እነዚህ አይናችን ላይ ገብተው የመረጥናቸው ሀሳቦች ናቸው እንጂ ሌሎች በጣም በርከት ያላችሁ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን እየሰጣችሁንና እያደረሳችሁን ስለሆነ ከልብ አድርገን እናመሰግናችኋለን። በቀጣይ ፕሮግራሞቻችን የእናንተንም ሀሳብ ወደ እናንተ እናደርሳለን። ስለምትከታተሉኝ ከልብ አድርገን ያመሰግናለሁ። የዝውውር ጉዳዮችን በስፋት የምናነሳበትን የዛሬውን የዕለተ ሐሙስ የምሽቱን የዝውውር ጉዳይ ፕሮግራማችንን እነሆ አሁን እንጀምራለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ፕሮግራሞቻችን እናመራለን። እንዳይረሳ ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱም። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስላላችሁ እጅግ ከልብ አድርገን ነው የምናመሰግነው። በቀጥታ ወደ ዝውውር ጉዳዮቻችን እናመራለን። የቼልሲን ጉዳዮች በማስቀደምን ጀምር። ውድ ቤተሰቦቻችን ቼልሲ በዝውውር መስኮቱ ላይ ዘንድሮ በተለይ ጥሩ እንቅስቃሴዎችን በዚህ የክረምት የተጫዋቾች የዝውውር መስኮት ያደርጋሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ነው። እርግጥ ነው ባለፉት የዝውውር መስኮቶች ቼልሲ በጣም በርከት ያሉ ዝውውሮችን በማድረግ በተለይ የሮማን አብርሃሞቪች ይህንን ክለብ ከለቀቁት በኋላ እና አሁን አሜሪካውያን ባለሀብቶች የብሉኮች ከያዙት በኋላ ማለትም ቶድ ቦህሊና በሄዳድ ኤግባሊ ይህንን ቡድን ከተረከቡ በኋላ ወይም በአስተዳደርነት ከያዙት በኋላ በየዝውውር መስኮቱ በጣም በርከት ያሉ ዝውውሮችን በማድረግ የምናውቀው አይነት ክለብ ሆኗል። በርከት ያሉ ኢንቨስትመንቶችን የሚያደርግ አይነት ክለብ መሆኑን ባለፉት ተከታታይ የዝውውር መስኮቶች ያንን ነገር ሲያሳየን ቆይቷል። በተለይ ወጣቶች ላይ ትኩረት ያደረገ በጣም ረጅም ጊዜ ኮንትራት በመስጠት ተጫዋቾችን በማስፈረም የምናውቀው አይነት ክለብ እንደነበር የምናስታውሰው ነው። ነገር ግን ያ ዝውውር በትክክል ሰርቷል ብሎ ማንሳት ወይም ያ የዝውውር ፖሊሲ በትክክል ሰርቷል ብሎ ማንሳት እጅግ በጣም አስቸጋሪ ነው የሚሆነው። እርግጥ ነው በኤንዞ ማሬስካ ስር የተወሰኑ ዋንጫዎችን ያመጡባቸው ጊዜያቶች ያሉ የኮንፈረንስ ሊግንና የዓለም ክለቦች ዋንጫን ማሳካታቸውን እናስታውሳለን። ከዛ ውጭ ግን ቼልሲ ለሚፈልገው ተደጋጋሚ ጊዜ ፕሪሚየር ሊግን ማሸነፍ ለሚፈልግ ቡድን፣ የአውሮፓ ቻምፒየንስ ሊግ ላይ በጣም ተፎካካሪ መሆን ለሚፈልግ ቡድን ግን ያ በቂ ነው ተብሎ ግን አይታመንም። ምክንያቱም የመጡ ተጫዋቾችን ኢንቨስት የተደረገባቸው ወጪዎች በጣም ከፍተኛ እንደሆነ ይታመናል። እርግጥ ነው አንዳንድ የክለቡ ደጋፊዎች እንደሚናገሩት ከሆነ ተጫዋቾቹን በወጣትነታቸው ወይም በልጅነታቸው በማምጣት ረጅም ጊዜ ኮንትራቶችን በመስጠትና በማጎልበት ተጫዋቾቹን በመሸጥ ገንዘቦችን ለማግኘት የሚደረግ አይነት ዝውውርና ይሄ አብዛኛውን ከቢዝነስ ጋር የተያዘ ነገርን አድርገው ነው እየቆጠሩት የሚገኘው የሚሉ አይነት ሀሳቦች በብሉኮ ባለቤቶች ላይ እየተነሳ እንደነበረ እናስታውሳለን። አሁን ግን ከሚቀጥለው የዝውውር መስኮት አሁን ከሚመጣው የክረምት ተጫዋቾች የዝውውር መስኮት አሁን ከተከፈተው ማለት ነው ከሱ ጀምሮ ግን በጣም ጥሩ ዝውውሮችን ሊያደርጉ እንደሆነ ፍንጭ የሚያሳዩ ነገሮች ያሉ። ከነዚህ መካከል አንደኛው የአሰልጣኝ ቻቪ አሎንሶን እዚህ ቡድን ውስጥ መቅጠር ነው። ከቀጠሩም በኋላ ደግሞ የሰጡት ኃላፊነት ደግሞ በቡድኑ ላይ ዝውውሮች ላይ ቁጥጥሮች እንዲኖሩት ወይም አሰልጣኝ ብቻ ሳይሆን ማኔጀር እንዲሆንም ጭምር እንዳደረጉት የሚታወቅ ነውና እያንዳንዱ ዝውውር ላይ ጣልቃ ሊገባ የሚችልበት እድሉ እንዳለው ይነገራል። የትኛው ተጫዋች ክለቡን ይለቃል፣ የትኛው ተጫዋች መምጣት አለበት በሚለው ጉዳይ ላይ ሙሉ በሙሉ ስልጣን እንደሚኖረው ይታመናል ቻቪ አሎንሶ እና ያንንም በመጀመሪያ የሰራ ይመስላል። ምክንያቱም ማርኮ ፓይስትራ የተባለውን ተጫዋች ቼልሲዎች ለማስፈረም እጅግ በጣም ከጫፍ መድረሳቸውን የሚያሳዩ መረጃዎችን ከትናንትና ጀምሮ እየተመለከትን ነው። ይሄ በአታላንታ የምናውቀው ወይም የአትላንታ ተጫዋች የሆነውና ባለፈው የውድድር ዓመት ደግሞ በጣሊያን ሴሪ በጣም ጥሩ የሚባሉ ጊዜያቶችን በውሰት ያሳለፈ ተጫዋች እንደሆነ ይነገራል። ማርኮ ፓይስትራ እና በጣም ጥሩ የሚባል ተጫዋች እንደሆነ በተደጋጋሚ ጊዜ ሲነገር ሰምተናል። እንደውም በርከት ያሉ በጣም ፈላጊዎችም እንደነበሩት እነ አርሰናል እነ ማንቸስተር ሲቲ ጭምር የዚህ ተጫዋች ፈላጊዎች እንደሆኑ በተደጋጋሚ ጊዜ ይገለጽ ነበር። የዚህ ተጫዋች በካግሊያሪ ነው ይህንን የውድድር ዓመት በውሰት ያሳለፈው፣ ነገር ግን ንብረትነቱ የአታላንታ እንደሆነ ይነገራል። ገና 21 ዓመቱ ነው። በጣም ማደግ የሚችል አይነት ተጫዋች ተደርጎ ይቆጠራል። በተለይ ጣሊያን ለሚቀጥሉት ዓመታት በደንብ ያገለግለኛል ብለው ከሚያስቧቸው ጣሊያናውያን ተከላካዮች መካከል ወይም ፉል ባኮች መካከል አንደኛው ተደርጎ ይወሰዳል። ይሄኛው ተጫዋች ራይት ባክ ሆኖ መጫወት ይችላል። ራይት ዊንግ ባክም ሆኖ መጫወት የሚችል አይነት ተጫዋች እንደሆነ ይነገራልና ይሄ ዝውውር ሲደረግ እንደሚጠበቀው አሰልጣኝ ቻቪ አሎንሶ ቀጥተኛ ተሳታፊ እንደነበሩ ወይም ቀጥታ ተሳትፎ እንዳደረጉ ጭምር ነው
የሚነገረው። ተጫዋቹን በስልክ ማናገር፣ ተጫዋቹ ለዚህ ቡድን እንደሚሆን ማሳመን፣ ከዛ ውጭ ደግሞ በቡድን ውስጥ ምን አይነት ፕሮጀክቶችን እንዳሰበ ጭምር ለተጫዋቹ ማብራራትን እንደሞከረ ጭምር ይነገራል። በተለይ ተጫዋቹ በዛ በጣሊያን ለሚገኘው ኢንተር ሚላን ሊፈርም በጣም ስምምነቶች ላይ ደርሶ እንደነበር የሚያሳዩ ነገሮች ነበሩ። ነገር ግን የቼልሲን ጥያቄ ከተመለከተ በኋላና የቼልሲን ፕሮፖዛል የቻቪ አሎንዞ የስልክ ጥሪን ከተመለከተ በኋላ ሙሉ ለሙሉ ፍላጎቱን ወደ ቼልሲ እንዳደረገ የሚያሳዩ መረጃዎች ያሉ። በተለይ የጣሊያኑ ክለብ ኢንተር ሚላን ጭምር በዚህ ተጫዋችን ብስጭት ውስጥ ገብቶ እንደነበር ጭምር የሚያሳዩ ነገሮች ያሉ። አሁን ወደ መጠናቀቁ ተቃርበዋል። ምክንያቱም ታማኙ የዝውውር ዘጋቢ የሆነው ፋብሪዚዮ ሮማኖ ጭምር ይህንን ዝውውር ሂር ዊጎ በሚለው ነገሩን ማረጋግጦታል። በጣሊያን የሚገኙ እንደ ዲ ማርዚዮን ጨምሮ ሌሎችም ተነባቢና ታማኝ የሚባሉ የመረጃ ምንጮች እንደ ፉት መርካቶ፣ ካልቺዮ መርካቶ የሚባሉ የመረጃ ምንጮችን ጨምሮ የማርኮ ፓይስትራን ወደ ቼልሲ መምጣት ያረጋገጡት መረጃ ሆኗል። ስለዚህ በዚህ ውድድር ዓመት ይህንን ተጫዋች እንመለከተዋለን። በተለይ ቼልሲዎች ማርኮ ኮሬያን አሳልፈው መስጠታቸውን እናስታውሳለን ለሪያል ማድሪድ። እርግጥ ነው ይሄ ተጫዋች እንደሚለቅ በጣም እርግጥ ነበር። ምክንያቱም በአመቱ አጋማሽ በተለይ አብዛኞቹ ተጫዋቾች የኤንዞ ማሬስካ ከዚህ ክለብ መለያየት በጣም በትልቁ ከዚህ ክለብ ጋር ያላቸውን ነገር እንዳይቀጥሉ አድርጓቸዋል፣ ወይም ደግሞ የተወሰነ መንሸራተቶች እንዲያሳዩ አድርጓል የሚል አይነት እምነት አለ። በኤንዞ ማሬስካ ስር ጥሩ ለውጦችን ይሄ ቡድን እያሳየ ነበር። ነገር ግን ኤንዞ ማሬስካ ግን ከማንቸስተር ሲቲ ጋር ድርድሮችን ማድረግ መጀመሩን ባወቁ ጊዜ ግን ለስንብት እንደተዳረገ የሚታወስ ጉዳይ ነው። ከዛ በኋላ የመጣው አሰልጣኝ ሊያም ሮስኒየር ጥሩ የሚባሉ ነገሮችን ማሳየት እንዳልቻለ እናስታውሳለን በቼልሲ ቤትና አብዛኞቹ ተጫዋቾች ስለ መልቀቅ ማሰብ የጀመሩት ኤንዞ ማሬስካም በተሰናበተ ጊዜ እንደሆነ ይነገራል። ያኔ ማርኮ ኮሬያም በአንዳንድ ጥያቄዎች ላይ ወይም በአንዳንድ ጋዜጣዊ መግለጫዎች ላይ ጭምር ከባርሴሎና ጋር የተያዙ ጉዳዮችን ሲያነሳ ነበር። በተለይ ባርሴሎና ያደገበት ክለብ መሆኑን፣ ወደ ስፔን ደግሞ ወደ ሀገሩ መመለሱ ደግሞ ለቤተሰቦቹም በጣም ጥሩ ሊሆን እንደሚችል ሲናገር ነበር። በመጨረሻም ግን ባርሴሎናን ሳይሆን ሪያል ማድሪድን መቀላቀሉ ይፋ ተደርጓል። በጣም በርከት ያሉ ውዝግቦች እንዳመጡበት ከዛ በኋላ የሰማነው ጉዳይ ቢሆንም ስፔን እንኳን እየተጫወተች እሱ ኳስ ሲይዝ በጣም ተቃውሞች ሲሰሙበት እንደነበር ጭምር እናስታውሳለን። ነገር ግን ያንን ተጫዋች እንዲተካ አሁን በሁለቱም ክንፎች ላይ በደንብ ማገልገል የሚችለውን ማርኮ ፓሌስትራን ማምጣታቸው እየተነገረ እንደሚገኝ ነው መረጃዎች እየወጡ የሚገኙት። በጣሊያን ሴሪኤም በጣም ተስፈኛ ምርጥ ከሚባሉ የተከላካይ ስፍራ ተጫዋቾች ተብሎ አምና ከተሸለሙ ተጫዋቾች አንደኛው ነው ይሄ ተጫዋችና በሲቲ በአርሰናልና በሌሎች ክለቦችም ፍላጎት ውስጥ የነበረ ቢሆንም አሁን ላይ ግን ሙሉ ለሙሉ ወደ ቼልሲ መዘዋወሩ የተረጋገጠ ይመስላል። ፓሌስትራ በተመላላሽነት እንግዲህ የሚጫወት አይነት ተጫዋች ቢሆንም ነገር ግን እንደ ተከላካዮች አይደለም ይሉታል በርካቶች ሲገልጹት። ይህንን ተጫዋች በተለይ ድሪብሊንጉ እንዲሁ ደግሞ በጣም ጥሩ ፓሶችን የሚያደርግ አይነት ተጫዋች እንደሆነ ይነገራል። በመከላከሉም ላይ የሚታማ አይነት ተጫዋች አይደለም። በተለይ ደግሞ ሁለቱንም እግሩ መጠቀም የሚችል አይነት ተጫዋች መሆኑ ይህ ተጫዋች አንዳንዶች እንደውም ዊክ ፉት የለውም ሲሉ ጭምር ይገልጹታል እና እንደዚህ አይነት ተጫዋች መሆኑ ለቼልሲ በጣም ትልቅ አገልግሎትን ትልቅ ጥቅምን ይሰጣል ተብሎ ይታሰባል። በግራም በቀኝም እግሩ ሹተር ነው። በዛም በሁለቱም ክንፎች ላይ መጫወት የሚችል አይነት ተጫዋች ነው። ለክንፍ ተጫዋቾቹም ደግሞ በደንብ ማገዝ የሚችል አይነት ፉልባክ አድርገው በርካቶች ይናገሩለታልና ማርኮ ፓይስትራ በጣም ጥሩ አገልግሎቶችን እንደሚሰጥ ነው የሚታመነው። በዚህ የውድድር ዓመት በጣሊያን ሴሪኤ ከጉዳት ነፃ ሆነው በካግሊያሪ ቤት 37 ጨዋታዎችን ማድረግ ችሏል። አንድ ጎል አስቆጥሮ 4 አሲስቶችን ማድረግ የቻለ ተጫዋች እንደሆነ ተገልጿል። ተጫዋቹ እድሜው ገናም 21 መሆኑ በደንብ የማደግ እድሎች እንዲኖሩት ወይም ደግሞ ከዚህ በላይም በደንብ መብሰል የሚችል አይነት ተጫዋች እንዲሆን ያደርገዋል ተብሎ ይታሰባል። ከዛ ውጭ አሰልጣኙ ቻቪ አሎንዞ ደግሞ ይህንን ተጫዋች በደንብ ለመስራትም እድሉን ያገኛል ተብሎ እንደሚታሰብ ነው የመረጃ ምንጮም እየተናገረ የሚገኘው። ስለዚህም የመጀመሪያው ፈራሚያቸው ይሆናል ተብሎ ይጠበቃል። ትልቅ ዝውውሮችን አላደረጉም። እርግጥ ነው ሌሎች ትልልቅ ዝውውሮችን ለማድረግ እቅዱ አላቸው። ነገር ግን የመጀመሪያው ይሄኛው ይሆናል ተብሎ ይታሰባል። በዚህ ክረምት ይሄ የቼልሲ አዲስ ስታይል ይሆናል ተብሎ ይጠበቃል። አብዛኞቹ ስራዎችን ውስጥ ለውስጥ መስራትን ሙከራዎችን ያደርግ። ለምሳሌ የማርኮ ፓሌስትራ ጉዳይ ወዲያው ነው እንግዲህ ቡም ያለው። ይህንን ተጫዋች እንደሚፈልጉት ተነገረ። ወዲያው ደግሞ ተጫዋቹን ለማስፈረም በጣም ከጫፍ እንደደረሱና ሂርዊጎ እንደተባለ የምናስታውሰው ጉዳይ ነውና ፋብሪዚዮ ሮማኖ ሲያረጋግጥ ቼልሲ በዚህ የዝውውር መስኮት በዚህ መልኩ እንደሚቀጥል በጣም ተስፋ አደርጋለሁ። በእርግጠኝነት በዚህ መልኩ ነው ሌሎችንም ዝውውሮች የምትመለከቱት ሲልም ጭምር ይናገራል። እንዴት ነው የሚሆነው? ከዚህ በኋላ ተጫዋቾችን ሲያስፈርም በውስጥ ለውስጥ ስራዎችን ለመስራት እንደሚሞክሩ በቼልሲ ቤት በትልቁ እየተነገረ ይገኛል። ከዛም በጣም ጥሩ ደረጃ ላይ ሲደርስ ብቻ ነው ይፋ ማድረግ እንደሚፈልጉ እየተነገረ የሚገኘው። ለምሳሌ ያክል እንደ ምሳሌነት የሚጠቀሰው የማርኮ ኮሬያንም ዝውውር ማስታወስ ተገቢ ነው። ማርኮ ኮሬያም ወደ ሌሎች ክለቦች እንደሚያመራ በእርግጠኝነት መናገር ይቻል ነበር። በተለይ አትሌቲኮ ማድሪድ አሊያም ባርሴሎናን እንደሚቀላቀል
በተደጋጋሚ ሲገለጽ እንደነበረ እናስታውሳለን። ነገር ግን ወደ ሪያል ማድሪድ ያመራበት ዝውውር ግን ምንም የሰማናቸው መረጃዎች አልነበሩም። በድብቅ የተሰሩ ድርድሮች ነበሩ በቸልሲና በሪያል ማድሪድ መካከል የተደረጉትና ወዲያው ነው ዝውውሩ እንደተፈጸመ የሰማነው። ስለዚህ ቸልሲ በዚህ የዝውውር መስኮት ይህንን መንገድ ይከተላል ተብሎ እንደሚጠበቅ ነው የተነገረው። በአጠቃላይ እስከ 55 ሚሊዮን ዩሮ አካባቢ እንደሚከፍል ነው የተነገረው። አንዳንድ የመረጃ ምንጮች 47 ሚሊዮን ፓውንድ ተጫዋች ይከፍላል ለቸልሲ፣ ለዚህ ተጫዋች ይከፍላል ለአታላንታ ተብሎ እንደሚገመት ነው የተነገረው። አታላንታዎች እንግዲህ ከዚህ ተጫዋች ወደ 47 ሚሊዮን ፓውንድ አካባቢ እንደሚያገኙ መረጃዎችን እየሰማን እንገኛለን። እንግዲህ ቸልሲ ማርኮ ፓሌስትራን ካስፈረመ በኋላ ሌሎችን በርከት ያሉ ቦታዎችን ለማጠናከር ጥረቶችን ያደርጋል ተብሎ ይታመናል። ከነዚህ መካከል በግብ ጠባቂነት ስማቸው እየተነሳ ይገኛል። ግብ ጠባቂ ይፈልጋሉ የሚሉ መረጃዎች እየወጡ ነው። በሮበርት ሳንቼዝ እጅጉን ደስተኛ እንዳልሆኑ ባለፉት ዓመታት እናስታውሳለን እና ሮበርት ሳንቼዝን መተካት ይኖርብናል ብለው ያምናሉ ቼልሲዎች። በዛ መሰረትም የኤስ ሚላኑን ማይክ ሜኞ ፈረንሳዊውን ግብ ጠባቂ ሲመለከቱ እንደነበር እናስታውሳለን። በቅርቡ እየወጡ ያሉ መረጃዎች ደግሞ ቼልሲን ከፖርቱጋላዊው ግብ ጠባቂ ዲየጎ ኮስታ ጋር በተደጋጋሚ ማያያዝን እየሰማ ነው። የፖርቱጋል ብሔራዊ ቡድን ግብ ጠባቂ ነው። ከዛ ውጪ የፖርቶ ደግሞ ግብ ጠባቂና ካፕቴን እንደሆነ ጭምር ይታወቃልና ይህንን ግብ ጠባቂ ማምጣት እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ ይታመናል። ነገር ግን ያን ያክል በጣም ትልቁ ኢሹ ይሆናል ተብሎ አይጠበቅም በቸልሲ ቤት የግብ ጠባቂ ጉዳይ። ምክንያቱም በውሰት ያመሩ ሌሎች ግብ ጠባቂዎችን በጣም ጥሩ ሲዝኖችን ዘንድሮ ማሳለፋቸውን ስለምናስታውስ፣ ይልቁን በተከላካይ መስመር ላይ ተጫዋቾችን ለማምጣት ጥረት የሚያደርጉበት ጊዜ ሊሆን እንደሚችል ይታመናል። ጥሩ የሚባሉ ተከላካዮችን ለማስፈረም እንቅስቃሴዎችን እያደረጉ ነው። ከክለቡ የሚወጡ ተጫዋቾች ይኖራሉ በተከላካይ ስፍራ ላይ ካሉት። ለምሳሌ ያክል ትሬቨር ቻሎባ በጣሊያን በጣም ትልቅ ፍላጎቶችን እየሳበ ነው። ሰሞኑን እየሰማን እንገኛለን። የሴስ ፋብሬጋሱ ቡድን ኮሞ ይህንን ተጫዋች ለማስፈረም ጥረቶችን እያደረገ ነውና ምናልባት ትሬቨር ቻሎባህንም ቢለቁም ባይለቁም ቼልሲዎች የተከላካይ ስፍራ ላይ ለውጦችን ለማድረግ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። እና ሰሞኑን በጣም በጥብቅ እየተገናኘ የሚገኘው ከቸልሲ ጋር ላክሯ ነው። የክሪስታል ፓላሱም የተከላካይ ስፍራ ተጫዋች ፈረንሳዊው ተከላካይ ከቸልሲ ጋር በጣም በትልቁ ስሙ እየተነሳ ነው። ተጫዋቹም ቢሆን ወደ ቸልሲ ማምራት እንደ እድል እንደሚመለከተው በጣም እንደ ትልቅ ነገር እንደሚመለከተው ወደ ቸልሲ ማምራት ፍላጎቱ እንደሆነ የሚያሳዩ ሪፖርቶችን እየተመለከተን ነውና ቸልሲ ይህን ተጫዋች ላይ ለማስፈረም ገፍቶ ጥረቶችን የሚያደርግ ከሆነ የማግኘት እድሉ በጣም ሰፊ ይሆናል ተብሎ ይጠበቃል። እንዳልኳቸው ቸልሲ በዚህ የዝውውር መስኮት እንደ ሌሎቹ የዝውውር መስኮት ጊዜያቶች በጣም ወጣት ተጫዋች ላይ ትኩረቶችን አያደርጉም፣ ወይም ደግሞ ሙሉ ለሙሉ ወጣቶች ላይ አያተኩሩም ማለት አይደለም። ለምሳሌ ፓሌስትራ ገና 21 ዓመቱ ነው። ነገር ግን በጣሊያን ሴሪ በትልቅ ደረጃ ራሱን አሳይቷል። ወደዚህኛው ቡድን መጥቶም በቋሚነት ተሰልፎ ለውጦችን ማምጣት የሚችል አይነት ተጫዋች ተደርጎ ይቆጠራል። ነገር ግን በጣም ወጣቶች ላይ ብቻ ሳይሆን ትኩረትን የሚያደርጉት ቡድኑ ላይ ገብተው ለውጦችን ማምጣት የሚችሉ ቋሚ 11 ውስጥ መካተት የሚችሉ ዝውውሮችን 3 እና 4 ለማድረግ ነው እቅዳቸው። እንዳልኳቸው ሌላኛው ላክሯ ይሆናል ተብሎ ይታሰባል። ከዛ ውጪ በአማካይ ቦታ ላይም እንዲሁ ተጫዋቾችን እየተመለከቱ ነው። ስትራስቡርጉ ተጫዋች የሆነው ቫለንቲን ባርኮ ስሙ ይነሳል። እሱ በጣም ወጣት የሚባል ተጫዋች ነው። በአርጀንቲና ብሔራዊ ቡድን ውስጥ የሚገኛል። አሁን ላይ በስትራስቡርግ በፍሬንች ሊጓን በጣም ጥሩ የሚባሉ ጊዜያቶችን አሳልፏል። የዚህ ተጫዋች ቨርሳታይሊቲ ደግሞ በተለያዩ ቦታዎች ላይ ለመጫወት መቻል ደግሞ ምናልባት ይህንን ተጫዋች እንዲመርጡት ሊያደርጋቸው ይችላል። ሌላኛው ሞርጋን ሮጀርስ ነው። በአርሰናል በጣም እየተቀደሙ ቢሆንም ቼልሲዎች፣ ነገር ግን አሁንም ቢሆን ሞርጋን ሮጀርስን ለማስፈረም ከሚንቀሳቀሱ ክለቦች መካከል አንደኛው ተደርጎ ይቆጠራል። ቼልሲ እንዳልኳችሁ ግን ወደ አርሰናል ያዘነበለ አይነት ዝውውር ተደርጎ ይቆጠራል። የሞርጋን ሮጀርስ ሙሉ ለሙሉ ለመስማማት ከጫፍ ደርሰዋል። ሜዲካሉን ጭምር ለማድረግም ፍላጎቶች እንዳሏቸው የሚያሳዩ ነገሮችን እየሰማ ነው ከአርሰናል ጋር። ነገር ግን እስካሁን ድረስ ተስፋ እንዳልቆረጡ ይነገራል። ከዛ ውጪ በአማካይ ቦታ ላይ አደም ዋርተንንም ይመለከታሉ ተብሎ ይታሰባል ቼልሲዎች። ምናልባት እሱም የተረጋገጠ ጉዳይ ባይሆንም ነገር ግን እጩ ዝርዝር ውስጥ እንዳሉ ከሚታዩት መካከል አንደኛው ነው። ሌላኛው በአጥቂ መስመር ላይ በጣም ትልቅ ለውጦችን ሊያደርጉ የሚችሉበት የዝውውር መስኮት ይሆናል ተብሎ ይታሰባል። በዚህ ቡድን ውስጥ አይነክ የሚባለው ተጫዋች በአጥቂ መስመሩ ላይ ዣኦ ፔድሮ ብቻ ነው። ከዛ ውጪ ሁለቱ ሊያም ዴላፕ እና ኒኮላ ጃክሰን በዚህ ክለብ ውስጥ የመቆየት ነገራቸው በጣም አጣብቂኝ ውስጥ ያለ ነው። ምናልባት አሰልጣኙ ፕሪሲዝን ላይ ተመልክቶ ካልወሰነ በስተቀር ሁለቱ ተጫዋቾች ጥሩ የሚባሉ ጊዜያቶችን አላሳለፉም። በእርግጥ ነው ከኤንዞ ማሬስካ ጋር የነበረውን ሰጣ ገባ እናስታውሳለን። የሴኔጋላዊው ተጫዋች ኒኮላ ጃክሰን ጋር በተያዘ አምናም በባየር ሚኒክ በውሰት ማሳለፉን እናስታውሳለን። የሃሪኬን ተጠባባቂ ሆኖ አንዳንድ ጨዋታዎችን ሲያደርግ ተመልክተናል። አንዳንድ የተወሰኑ ጎሎችንም ማስቆጠሩን እናስታውሳለን። ነገር ግን አሁን ኤንዞ ማሬስካ በክለብ ውስጥ አለመኖሩን ተከትሎ እድል እንዲሰጠው ፍላጎቱ አለው። በቸልሲ ቤትም የመቆየት ፍላጎቶች እንዳሉት ይነገራል። ሌላኛው ሊያም ዴላፕ ነው።
የዚህ ዝውውር እንኳን የተሳካ እንኳን አይመስልም። ምክንያቱም ኢፕስዊች ታውን ጥሩ ነገሮችን ካሳየ በኋላ በቸልሲ ቤት በጣም የተሻሉ ነገሮችን ያሳያል ተብሎ ተጠብቆ ነበር። በኢፕስዊች ታውን ውስጥ በጣም የግብ ዕድሎችን ማግኘት በማይችልበት ክለብ ውስጥ 12 የፕሪሚየር ሊግ ጎሎችን አስቆጥሮ ነበር በወረደው የኢፕስዊች ታውን የኬረን ማኬናው ቡድን ውስጥ። ነገር ግን አሁን በቸልሲ ከመጣ በኋላ ግን በፕሪሚየር ሊግ ማስቆጠር የቻለው አንድ ጎል ብቻ ነው፣ ሊያውም የፈጠራ አቅማቸው በጣም ከፍ ያሉ ተጫዋቾች ባሉበት ቡድን ውስጥ። እርግጥ ነው ቸልሲ በዚህ የውድድር ዓመት ብዙ ችግሮች የነበሩበት ቡድን ቢሆንም ነገር ግን እዚህ ቡድን ውስጥ ግን የተሻሉ ግቦችን ያስቆጥራል ተብሎ ተጠብቆ ነበር። ነገር ግን አንድ የፕሪሚየር ሊግ ጎል ብቻ ነው ያስቆጠረው። ስኬታማ የሚባል ጊዜን አላሳለፈም። የተጫዋቹ እምነት በቸልሲ ቆይቶ በሚቀጥሉት የውድድር ዓመታት ራሱን ለማሳየት ሙከራዎችን ማድረግ ነው። ነገር ግን ቸልሲ ደግሞ ቦታውን ለሌሎች ተጫዋቾች ሊለቅ የሚችልበት እድል እንዳለ እየተነገረ ነው። በእንግሊዝ በጣም ፈላጊዎች ያሉት እነ ኤቨርተንን ጨምሮ እነ ኒውካስል ዩናይትድም የዚህ ተጫዋች ፈላጊዎች ይሆናሉ ተብሎ ይታሰባል። በቀጣይ ከቸልሲ ዝውውሮች ጋር በተያዙ እነዚህ ጉዳዮች እየተነሱ ነውና አዳዲስ ነገሮች ሲኖሩ ደግሞ እኛም መልሰን ወደ እናንተም የምናደርስባቸውን ፕሮግራሞች በድጋሚ ይዘን እንመጣለን። ከቸልሲ ጋር የተያዙ ጉዳዮችን ሰፋ አድርገን እናነሳለን። ሊለቁ የሚችሉ ተጫዋቾችም እንዳሉ ይታመናል። ለምሳሌ ያክል ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የማምራት ውድል አሁን ጥያቄ ውስጥ የሚገባ ያለም አይመስልም። ምክንያቱም በጣም እየቀረበ ያለ ዝውውር እንደሆነ ይነገራል። ሪያል ማድሪድ በትልቅ ትኩረት ዝውውሩን ለማድረግ እየጣረ ነው። ቸልሲዎችም ጥሩ ገንዘብ ከቀረበላቸው የሚሸጡበት እድል እንዳለና የማይሸጡበት ምንም አይነት ምክንያት እንደሌለ በተደጋጋሚ እየሰማን እንገኛለን። ስለዚህም ቸልሲ ይህንን ተጫዋች የሚለቅበት እድል ሰፊ ነው። ሌላኛው ማሎ ጉስቶን የተመለከቱ መረጃዎችም እየወጡ ነው። አሁን የመጣው ማርኮ ፓሌስትራ በሁለቱም ክንፎች የመጫወት አቅሙ ስላለው፣ ከዛ ውጪ ሪስ ጄምስ በዛ ቦታ ላይ ያለ፣ ጆሽ አቼፖንግንም መጠቀም እንደሚቻል ስለሚያምኑ ማሎ ጉስቶን በጣም ጥሩ የሚባሉ ገንዘቦች ከቀረበላቸው ቸልሲ ሊለቁት እንደሚችሉ ይታመናል። በእንግሊዝ ማንቸስተር ሲቲ በተለየ ኤንዞ ማሬስካ ወደ ሲቲ መምጣት ተጫዋቹን ሊፈልጉት ይችላሉ ብለው ቅድመ ግምቶችን ያነሱ ሰዎች ነበሩ። ነገር ግን የመሳካት እድሉ ጠባብ እንደሆነ ተነግሯል። ከዛ ውጭ ባየር ሚኒክም እዚህ ተጫዋች ላይ አንዳንድ ፍላጎቶች እንደነበሩት የሚያሳዩ ምልክቶችን ሰምተን ነበር። በአውሮፓ በጣም ጥሩ የሚባል ገንዘቦች ከቀረበላቸው ቸልሲዎች የማሎ ጉስቶን ዝውውር ሊመለከቱ የሚችሉበት ወይም ሊሸጡት የሚችሉበት እድሉ እንዳለ የሚያሳዩ ነገሮች አሉ። ስለዚህ በክለብ ውስጥ ሊለቁም የሚችሉ በጣም ጥሩ ስም ያላቸው ተጫዋቾች እንደሚኖሩ ይጠበቃል። አሰልጣኝ ቻቪ አሎንዞ ስራቸውን በይፋ ሲጀምሩ በጣም ብዙ ለውጦችን በቸልሲ ቤት ልንመለከት የምንችልበት የሚገቡና የሚወጡ ተጫዋቾች በጣም በርከት ብለው ልንሰማ የምንችልበት እድል በጣም ሰፊ እንደሆነ ነው የመረጃ ምንጮቹ እየገለጹ የሚገኙት። ወደ ቀጣዩ ርዕሰ ጉዳያችን ደግሞ እናምራ። ወደ ቤተሰቦቻችን እያደመጣችሁን ስላላችሁ ከልብ አድርገን እናመሰግናለን። አርሰናልንና እንዲሁ ደግሞ ማንቸስተር ዩናይትድን ያገናኘውን የአማካይ ተጫዋች ዝውውርን እንመልከት። በዚህ የክረምት የተጫዋቾች የዝውውር መስኮት ሁለቱም ሊያደሱት ከሚፈልጉት ቦታ መካከል አንደኛው ነው። እርግጥ ነው አንደኛው በጣም የሚፈልገው ቦታ ነው፣ ወይም ደግሞ በዚህ የክረምት የተጫዋቾች የዝውውር መስኮት ዋናው እቅዱ ነው። ለማንቸስተር ዩናይትድ የአማካይ ስፍራን ማደስ የቅንጦት አይደለም፣ የግዴታ ዝውውሮችን ማድረግ የሚጠበቅበት የዝውውር ጊዜ ላይ እንዳለ እናውቃለን። ማንቸስተር ዩናይትድ በአንጻሩ አርሰናሎች ደግሞ ያንን ቦታ ለማጠናከር በትልቁ እንቅስቃሴዎችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይጠበቃል። እንዳልኳችሁ ለማንቸስተር ዩናይትድ አንድም አይደለም 2 እና 3 ያክል ዝውውሮችን ነው በዚህ ቦታ ላይ ለማድረግ ጥረቶችን እያደረጉ የሚገኙት። ሰሞኑን ግን በተለይ ከአርሰናል ጋርም ከማንቸስተር ዩናይትድ ጋርም እየተያዙ የሚገኙ የአማካይ ስፍራ ተጫዋቾችን ቶተንሃም ሆትስፐርስ ለማስፈረም በጣም እንቅስቃሴዎችን ሲያደርግ እየተመለከት ነው እንገኛለን። ለምሳሌ ያክል በማንቸስተር ዩናይትድም በአርሰናልም በተለይ ቅድሚያ አካባቢ ላይ ስሙ በትልቁ ይነሳ ነበር የሳንድሮ ቶናሊ የዝውውር ጉዳይ። እርግጥ ነው ከኒውካስል ዩናይትድ ተጫዋችን ለማስፈረም በጣም ከባድ ያደርገውታል ተብሎ ይታሰባል። ምክንያቱም ኒውካስል ዩናይትዶች በመደራደር አቅማቸው በጣም ጠንካራ እንደሆኑ ይነገራል። ከዛ ውጭ ደግሞ በጣም ወሳኝ የሚባሉ ተጫዋቾቻቸውንም እየለቀቁ ስለሆነ ሌሎችም ሊለቁ የሚችሉ በጣም ወሳኝ ተጫዋቾች በዝውውር ገበያው ላይ ስማቸው እየተነሳ ስለሆነ ለምሳሌ ያክል አንቶኒ ጎርደንን በዚህ የዝውውር መስኮት ወደ ባርሴሎና ማምራቱን እናስታውሳለን። ከዛ ውጭ ግን አሁንም ቢሆን በዝውውር ገበያው ላይ ሳንድሮ ቶናሊ ይነሳል። ብሩኖ ጉማሬሽ ስሙ እየተነሳ ነው። ሉዊስ ሆል ስሙ ይነሳል። ቲኖ ሊቨርማንቶም እንዲሁ ስሙ የሚነሳ ተጫዋች ነው። የኒክ ቮልተማደ በዚህ ቡድን ውስጥ የመቆየት ነገርም አጠራጣሪ ነው። ደስተኛ እንዳልሆነ ይነገራል ከኤዲ ሃው ጋር በተያዘና እነዚህ በጣም በርከት ያሉ ስሞች መነሳታቸውን ተከትሎ ኒውካስል ዩናይትድ አንደኛ በቀላሉ መልቀቅ አይፈልግም፣ ሁለተኛ ተጫዋቾቹን ደግሞ በጭራሽ መልቀቅ የማይፈልግበት ጊዜ እንደሆነ ይታወቃልና የሳንድሮ ቶናሊ ዝውውርን ለማድረግ በጣም ከባድ ያደረገው ጉዳይ አንደኛው ነው። ሌላኛው ደግሞ የሚነሳው ጉዳይ የተጫዋቾች ዝውውርን አሁን እየተመለከተን ከሆነ በጣም ትልልቅ ገንዘቦች ናቸው የሚጠየቁት። ለሳንድሮ ቶናሊ ከ100 ሚሊዮን ፓውንድ በላይ ኒውካስል ዩናይትድ እንደሚፈልግ ይታወቃል። እርግጥ ነው ሌሎች ተጫዋቾችንም ከተመለከተን በተለይ የኤሊዮት አንደርሰንንም ሪከርድ ዝውውር ይጠበቃል። ከዛ ውጪ የኤንዞ ፈርናንዴዝ ዝውውር በጣም ከፍተኛ ዋጋዎችን ሊወጣበት የሚችል አይነት ዝውውር ተደርጎ
እየተቆጠረ ነው። ሌሎቹም የተዘዋወሩ ዝውውሮችን ከተመለከተ በጣም በትልልቅ ለምሳሌ ማቲዮስ ፈርናንዴስም ጭምር እስከ 85 ሚሊዮን ፓውንድ የሚጠየቅበት አይነት ተጫዋች እንደሆነ ይታወቃል እና በጣም ትልልቅ ገንዘቦች በገበያው ላይ እየተጠየቁ ከመሆናቸው ጋር በተያያዘ በተለይ ማንቸስተር ዩናይትድ እንደዚህ አይነት ዝውውሮችን ለማድረግ በጣም አስቸጋሪ ያደርግበታል ተብሎ ይታሰባል። ምክንያቱም እንዳልኳችሁ በዛ ቦታ ላይ ማስፈረም የሚፈልጉት 2 እና 3 ዝውውሮችን ነው። ስለዚህም በአንድ ኢንቨስትመንቱን በእነዚህ ተጫዋቾች ላይ ማፍሰስ ሌሎቹን ተጫዋቾች እንዳያመጡና ሌሎች ቦታዎችን እንዳያጠናክሩ ሊያደርጋቸው ይችላል ተብሎ ይታሰባል። ምናልባት 2 እና 3 ዝውውሮችን ለማድረግ ለሚያቅድ ቡድን ግን እንደዚህ አይነት ዝውውሮችን ማድረግ ያን ያክል አስቸጋሪ ይሆናል ተብሎ አይታሰብም እና ለማንቸስተር ዩናይትድ ግን በርከት ያሉ ዝውውሮችን በዚህ ክረምት ለሚጠብቁ ቡድኖች ግን ከፍተኛ ገንዘቦችን ለማውጣት አስቸጋሪ ያደርገዋል ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ ከዚህ ዝውውር ራሱን ማስወጣቱ የሚታወስ ጉዳይ ነው። የአርሰናል ጉዳይ ግን በይፋ የተነገረ ነገር የለውም። አርሰናል ከዚህ ተጫዋች ጋር ፍላጎቶች እንዳሉት የሚያሳዩ መረጃዎችን በተደጋጋሚ እየሰማን ነው። ነገር ግን የመልቀቁ ነገር ግን ወይም ደግሞ ከዚህ ዝውውር ራሱን የማስወጣቱን ነገር ግን እስካሁን በይፋ አልሰማንም። አሁንም በፉክክር ውስጥ እንዳሉበት ነው ትልልቅ የሚባሉ የመረጃ ምንጮች የሚናገሩት። ነገር ግን ሌላኛው የሰሜን ለንደን ክለብ የሆነው ቶትንሃም በተለይ አሰልጣኛቸው ጣሊያናዊው ሮቤርቶ ዲዘርቢ ይህንን ጣሊያናዊ አማካይ ለማምጣት እንቅስቃሴዎችን ሊያደርግ የሚችልበት የዝውውር መስኮት እንደሆነና ያንንም እንቅስቃሴ እንደጀመረ እየሰማን እንገኛለን። ቶትንሃሞች ቆርጠው ተነስተዋል። ለአሰልጣኝ ሮቤርቶ ዲዘርቢ ሙሉ ድጋፍ ለማድረግ በዝውውር ገበያው ላይ በጣም ድጋፎችን ለማድረግ ቆርጠው ተነስተዋል። ምክንያቱም ያለፉት 2 የውድድር ዓመታት ለቶተንሃም ያልጠበቀው ቦታ ላይ ያጠናቀቀበት ነው። እርግጥ ነው ቶፕ 6 ከሚባሉት ቡድኖች መካከል አንደኛው ነው። ቢያጣ እንኳን ምናልባት ቶፕ 6ን እንኳን ቢያጣ እስከ ወገብ አካባቢ መጨረስ የሚችል አይነት ጥራት ያለው ስብስብ ነው። የአምናውን የዝውውር መስኮት የቶማስ ፍራንክ ቡድንን ከተመለከት ነው በርከት ያሉ በጉዳት ምክንያቶች መታመሶች የነበሩበት ቢሆንም ነገር ግን በጣም ኳሊቲ ያላቸው ተጫዋቾች እንደነበሩት እናስታውሳለን እና ተከታታይ 2 ዓመታት 17ኛ ደረጃ ይዞን ማጠናቀቅ በተለይ ደግሞ በዚህ የውድድር ዓመት በጣም አስቸጋሪ የነበረ እልህ አስጨራሽ ትንቅንቅን አድርገው ነው በፕሪሚየር ሊጉ መትረፋቸውን ያረጋገጡት። የመጨረሻው ሳምንትን ምናልባት አሸንፈው ባይሆን ኖሮ አሁን ላይ እዚህ ጋር እንመለከታቸው ነበር። በሻምፒዮንሺፕ ነበር የምንመለከታቸውና ያንን ነገር ከዚህ በኋላ በድጋሚ መመልከት አይፈልጉም የቶትንሃም ሆትስፐርስ ደጋፊዎችም ባለቤቶችም። ስለዚህ ለአዲሱ አሰልጣኛቸው ሮቤርቶ ዲዘርቢ ሙሉ ድጋፍ ለማድረግ ፍቃደኞች ናቸው። በዚህ የዝውውር መስኮት የሚፈልጓቸውን ዝውውሮችም ለማድረግ እንቅስቃሴዎችን እያደረጉበት የሚገኘው ትልቁ ምክንያትም ያ ነው ተብሎ ይታሰባልና በአርሰናልና በማንቸስተር ዩናይትድ የሚፈለገው ተጫዋች የነበረውን እንግዲህ ሳንድሮ ቶናሊን ለማስፈረም አሁን ቶተንሃም ጥረት እያደረገ ነው። ከዛ ውጪ ከማንቸስተር ዩናይትድ ጋር በጣም በትልቁ ስሙ ሲነሳ የነበረውን ከዛ ውጭ ደግሞ በጣም እርግጠኞች ሆነው ነበር ማንቸስተር ዩናይትዶች ብሎ ማንሳት ይቻላል። የዚህን ተጫዋች ዋጋ እስኪቀንሱ ብቻ ዌስትሃሞችን እየጠበቁ እንጂ ይህንን ተጫዋች በግል አሳምነውታል። ሁሉንም ነገር እንዳጠናቀቁ ይሰማቸው ነበር። የአምስት ዓመት ኮንትራትም ለመስጠት ፍቃደኞች እንደነበሩ ጭምር ሲነገር ነበር። ነገር ግን ቶተንሃም ወደዚህ ዝውውር መግባቱን ተከትሎ አሁን ላይ ነገሩ ትዊስት ያደረገ ይመስላል። ቶተንሃሞችም ተጫዋቹን አግባብተውታል። ተጫዋቹም ወደ የትኛውም ክለብ የመቀላቀል ያን ያክል ችግር የለበትም። ዩናይትድ ካቀረበለት ሳምንታዊ ደሞዝ 43,000 ፓውንድ አካባቢ ጭማሪ ያለው ደሞዝን ነው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ያቀረበለት። ከዛ ውጪ ዌስትሃም ዩናይትድ የሚፈልጉትንም አይነት የሂሳብ ድርድር ወይም ደግሞ ገንዘብን ለማቅረብ በጣም የሚጠጋጋ አይነት ገንዘቦችን ለማቅረብ ፍቃደኛ መሆናቸውን ሰምተናል እና ከዩናይትድ ይህንንም ዝውውር ለመንጠቅ በጣም ከጫፍ እንደደረሱ የሚያሳዩ ነገሮችን እየተመለከትን ነው። ስለዚህ ዩናይትድ የግድ ወደ ሌላ ተጫዋች ማማተር ይኖርበታል ወይም ማተኮር ይኖርበታል። አርሰናልም እንዲሁ የሳንድሮ ቶናሊ ጉዳይ በጣም እየተወደደ መምጣቱና ፉክክሮች መብዛታቸውን ተከትሎ ወደ ተመሳሳይ አይነት ተጫዋች ትኩረታቸውን ያደርገዋል። አርሰናልም ዩናይትድም። ይህ ተጫዋች የቦርንመዙ አሌክስ ስኮት ነው። አሌክስ ስኮት ባለፈው የውድድር ዓመት በአንዶኒ ኢራኦላ ስር እጅግ ካበሩ ተጫዋቾች መካከል ወይም ኮከብ ሆነው ከታዩ ተጫዋቾች መካከል አንደኛው ነው። በተለይ ለቦርንመዝ በዚህ የውድድር ዓመት የአውሮፓ ተሳትፎችን እንዲያገኝና የዩሮፓ ሊግ ተሳትፎን ይዞ ቦታውን እንዲያጠናቅቅ ካደረጉት በጣም ወሳኝ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። 37 የፕሪሚየር ሊግ ጨዋታዎች ላይ ተሳትፏል። 3 ግቦችን ያስቆጥሯል። 1 አሲስትን ማድረግ ችሏል። ይህ ተጫዋችና በጣም ጥሩ የሚባሉ ጊዜያቶችን በአንዶኒ ኢራኦላ ስር አሳልፏል። እድሜው ደግሞ ገና 22 ነውና በሚቀጥሉት ዓመታት በጣም መብሰል የሚችል አይነት ተጫዋች፣ ለአንድ ቡድን ደግሞ በጣም ለረጅም ጊዜ ማገልገል የሚችል አይነት ተጫዋች ገና እድሜውም 22 ስለሆነ ረጅም ጊዜያቶች ቡድን ላይ መገንባት ለሚፈልጉ ቡድኖች በጣም የሚሆን አይነት ተጫዋች እንደሆነ ይነገራል። አሌክስ ጄ ስኮት እና ይህንን ተጫዋች ለማስፈረም አሁን አርሰናል እና ማንቸስተር ዩናይትድ ትልቅ ትንቅንቆችን ሊያደርጉ የሚችሉባቸውን ቀጣይ ሳምንታትን ልንመለከት እንችላለን ተብሎ ይታሰባል። እርግጥ ነው ክለቡ ቦርንመዝ በሚቀጥለው የውድድር ዓመት ትልልቅ የሚባሉ ውድድሮች ላይ መሳተፍን ስለቻሉ ወይም ደግሞ ዩሮፓ ሊግ ላይ ስላሉበት
ይህንን ወሳኝ ተጫዋቻቸውን መልቀቅ አይፈልጉም። ባለፉት የክረምትና የጥር የዝውውር መስኮት እንግዲህ ይሄ ቡድን በጣም ወሳኝ የሚባሉ ተጫዋቾችን እንደለቀቀ እናስታውሳለን። በጥር እንኳን የምናስታውሰው ለማንቸስተር ሲቲ አሳልፈው የሰጡት ወሳኙ ተጫዋቻቸው አንቷን ሴሜኒዮን እንደነበረ እናስታውሳለን። ያለፈው የክረምት የተጫዋቾች የዝውውር መስኮት ደግሞ በአብዛኛው በጣም ምርጥ የሚባሉ ተጫዋቾቻቸውን የለቀቁበት ነው። ለምሳሌ ያክል ኬፓ አሪዛባላጋ ምንም እንኳን በውሰት የነበረ ቢሆንም ከቸልሲም ወደ ቦርንመዝ የነበረው ነገር ግን እሱ የለቀቀበት የክረምት የዝውውር መስኮት ነበር። ከዛ ውጪ የተከላካይ መስመር ላይ ሚሎስ ኪልኬዝ ወደ ሊቨርፑል ያመራበት ነበር። ከዛ ውጪ ኢሊያ ዛባርኒ ወደ ፓሪስ ሰን ዠርሜን ያመራበት፣ እንዲሁ ዲን ሃውክሰንም ወደ ሪያል ማድሪድ ያመራበት የዝውውር መስኮቶች እንደነበሩ እናስታውሳለን። ከዛ በኋላ አንዶኒ ኢራኦላ ወጣት የሚባሉ ተጫዋቾችን አምጥተው በድጋሚ ተፎካካሪ ቡድን ሰርተዋል። ረያንን ከብራዚል ክለብ አምጥተውታል። ከዛ ውጪ ኤሊ ጁኒየር ክሩፒንም እንዲሁ ማምጣታቸውንና በጣም ጥሩ የሚባል የውድድር ዓመትን ማሳለፉን እናስታውሳለን። ምንም እንኳን አሰልጣኛቸውን አንዶኒ ኢራኦላን ቢለቁም ወይም ለሊቨርፑል አሳልፈው ቢሰጡም በሚቀጥለው የውድድር ዓመትም ተፎካካሪ ሆኑ ለመቀጠል ወሳኝ የሚባሉትን እነ አሌክስ ስኮትን፣ ኤሊ ጁኒየር ክሩፒን፣ ራያንን ጨምሮ ወሳኝ የሚባሉ ተጫዋቾቻቸውን ማቆየትን ምርጫቸው ያደርጋሉ። ነገር ግን በጣም ክለቦች ገፍተው የሚመጡባቸው ከሆነ አርሰናልም ዩናይትድም በጣም ገፍተው የሚመጡ ከሆነ ወደዚህኛው ተጫዋች ዝውውር ግን 60 ሚሊዮን ፓውንድ አካባቢ ሊጠይቁና ሊቀበሉ የሚችሉበት ዝውውር ጉዳይ እንደሆነ ነው እየተገለጸ የሚገኘው። ትራንስፈር ማርኬት ይህንን ተጫዋች 50 ሚሊዮን ዩሮ አካባቢ ገምተዋል። ቦርንመዞች ግን እስከ 60 ሚሊዮን ፓውንድ ከዚህ ተጫዋች እንደሚፈልጉ ነው የተነገረው። ስለዚህ ማንቸስተር ዩናይትድ የሚፈልጋቸውን የአማካይ ስፍራ ተጫዋቾች ማምጣት ካልቻለም ወይም ደግሞ እነ ማቴዎስ ፈርናንዴስን የሚያጣ ከሆነ ኤሊዮት አንደርሰንን እንዳጣ እናስታውሳለን። ወይም ሲቲ ለማስፈረም ጥሩ ደረጃ ላይ እንዳለ ይታወቃል። የኦሪዮል ሹዋሜኒ ጉዳይ ገና የተረጋገጠ ነገር የለውም። ሪያል ማድሪድ ተጫዋቹን የመልቀቅና ያለመልቀቁ ጉዳይ የወሰነው ጉዳይ የለም። ስለዚህ ምናልባት እነዚህ ጉዳዮች የማይሳካሉት ከሆነም የቦርንመዙ አሌክስ ስኮት በጣም ጥሩ አማራጭ ይሆናል ተብሎ ይታሰባል። እንዲሁ አርሰናልም ቡድኑን ለማጠናከር የሚፈልግ ከሆነ ይህንን ተጫዋች ለማስፈረም ጥረቶችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይታሰባል። በአርሰናልና በማንቸስተር ዩናይትድ ቤት በጣም በትልቁ ስማቸው እየተነሱ ከሚገኙ የአማካይ ስፍራ ተጫዋቾች መካከል አንደኛው ሆኗል የቦርንመዙ አሌክስ ስኮት። በቅርቡም በአሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ያው ለዓለም ዋንጫው ጥሪ ባይቀርብለትም ነገር ግን ከቡድኑ ጋር ልምምዶችን እንዲያደርጉ የፈቀደላቸው በጣም ወጣት የሚባሉ ተጫዋቾች እንደነበሩ እናስታውሳለን። የሊቨርፑሉን ሪዮ ኤንጎሞዋህን ጨምሮ ከዛ ውጭ አሌክስ ስኮትም በዛ ዝርዝር ውስጥ እንደነበር እናስታውሳለን። የተወሰኑ ልምምዶችን ከእንግሊዝ ብሔራዊ ቡድን ጋር አድርጓል። ምን ያክል ወደፊት ተስፋ ያለው ተጫዋች ለእንግሊዝ ብሔራዊ ቡድን ጭምር ካሁኑ ካምፑን እንዲለምደው ወይም ካሁኑ ከተጫዋቾች ጋር እንዲተዋወቅ አይነት ፍላጎቶች እንዳሉና ለወደፊት በጣም ጥሩ እድል ካላቸው ተጫዋቾች መካከል ተደርጎ ሊቆጠር እንደሚችል የሚያሳዩ ዘገባዎችን ነው እየተመለከተን የምንገኘው። ዩናይትድ እና አርሰናል በቀጣዮቹ ሳምንታት እዚህ ተጫዋች ላይ ትልቅ ፎከሶችን ያደርጋሉ ተብሎ ይታሰባል። እኛም አዳዲስ ጉዳዮች ሲኖሩ ደግሞ የዚህ ተጫዋችን ጉዳይ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ጥቂት የሚባሉ የሊቨርፑል ጉዳዮችን እናነሳና የዛሬ ፕሮግራማችንን እናብቃ። ከሊቨርፑል ጋር የተያዙ ሰፊ ጉዳዮችን በሚቀጥሉት ፕሮግራሞቻችን ወደ እናንተ እናደርሳለን። በጥቂቱ ለመንካት ያክል ግን ሊቨርፑል በዚህ የዝውውር መስኮት በትልቁ በተለይ በክንፍ መስመር ተጫዋቾች ላይ ትኩረት ያደርጋል ተብሎ ይታሰባል። የመጀመሪያ ፈራሚያቸውን በአሰልጣኝ አንዶኒ ኢራኦላ ስር ቪክተር ሙኞዝን ማድረጋቸውን የምናስታውሰው ጉዳይ ነው። በስፔን ብሔራዊ ቡድን ውስጥ ያለ ተጫዋች እንደሆነ ይታወቃል። ቪክተር ሙኞዝ እና ይህ ተጫዋች ወደ ሊቨርፑል የመጀመሪያው ፈራሚ ሆኖ መምጣቱ ይታወሳል። በኦሳሱና ነው ይህንን የውድድር ዓመት እንዳሳለፈ የምናስታውሰው። በኦሳሱና ቤትም 6 ግቦችን አስቆጥሮ 2 አሲስቶችን አድርጓል። በ34 የላሊጋ ጨዋታዎች ነው ይህንን ማድረግ የቻለው። ጥሩ ፕሮፋይል ያለው አይነት ተጫዋች እንደሆነ ይታወቃል። ለረጅም ጊዜያቶችም በቡድን ውስጥ ማገልገል የሚችል አይነት ገና ታዳጊ የሆነ የ22 ዓመት ተጫዋች እንደሆነ ይታወቃል እና በሚቀጥለው የውድድር ዓመት በሊቨርፑል ቤት እንደምንመለከተው የተረጋገጠ ተጫዋች ሆኗል ቪክተር ሙኞዝ። ቀጣይ የትኞቹ ዝውውሮች ላይ ሊቨርፑል በጣም ትልቅ ትኩረቶችን ያደርጋሉ የሚለው የሚጠበቅ ጉዳይ ነው። በትልቁ የያን ዲዮማንድ ዝውውርን ለማጠናቀቅ ትልቅ ስራዎችን እየሰሩ እንዳለም እየሰማን ነው። ከዛ ጎን ለጎን ግን የብራድሌ ባርኮላ ስምም አሁንም ከሊቨርፑል ጋር መነሳቱን ቀጥሏል። በአማካይ ስፍራ ላይም እንዲሁ አደም ዋርተንን የሚሉ የመረጃ ምንጮችን እንሰማለን። ከዛ ውጪ ደግሞ የአዩብ ቦአዲ ስምም በትልቁ እየተነሳ ነው። በአርሰናልና በሊቨርፑል በትልቁ የሚፈለግ አይነት ተጫዋች እንደሆነ ይታወቃል። በተለይ ግን ትልቁ ምናልባት ልንሰማ የምንችለው በሚቀጥሉት በተለይ የዓለም ዋንጫው አሁን በዝውውር ጉዳዮች ላይ ምናልባት የተወሰኑ መቀዛቀዞችን አስከተለ እንጂ የያን ዲዮማንድ ጉዳይ በተለይ በዓለም ዋንጫው ላይም ጥሩ ነገሮችን እያሳየ እንደሆነ እየተመለከተን ነው። ስለዚህ ይሄ ለሞሐመድ ሳላ ረጅም ጊዜ ተተኪ ተደርጎ ከሚታሰቡ ተጫዋቾች መካከል አንደኛው ነው። እርግጥ ነው
መሐመድ ሳላህን መተካት ያን ያክል ቀላል ይሆናል ተብሎ ባይታሰብም በክንፍ መስመር ላይ ግን ለረጅም ጊዜ ማገልገል የሚችል ገና 19 ዓመት ታዳጊ ነው። በጀርመን ቡንደስሊጋ ዘንድሮ ራሱን በደንብ ያሳየ አይነት ተጫዋች ነው። 12 ያክል የጀርመን ቡንደስሊጋ ጎሎችን ዘንድሮ ማስቆጠር ችሏል። በሊቨርፑል ቤት ደግሞ የተሻሉ ስኬቶችን ያደርጋል ተብሎ ይታሰባል። ለፕሪሚየር ሊግ የሚሆን አካላዊ ጥንካሬና ፌንታዎችም እንዳሉት ጭምር በርካቶች ያነሳሉና ያን ዲዮማንዴ ቀጣዩ የሊቨርፑል ፈራሚ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። ተፎካካሪያቸው ፓሪስ ሰን ዠርሜን ይሆናል ተብሎ ይጠበቃል። ነገር ግን በአብዛኛው ሊቨርፑል ይህንን ዝውውር ለማጠናቀቅ ጥሩ ደረጃ ላይና ጥሩ ፉክክርን እያደረገ ያለ ቡድን እንደሆነ እየተገለጸ ይገኛልና ስለዚህ ያን ዲዮማንዴ ወሳኙ ዝውውራቸው ይሆናል ተብሎ ይጠበቃል። ከዛ ውጭ ግን ሌሎች ዝውውሮችንም ሊያደርጉ የሚችሉበት እድሉ እንዳለ ተነግሯል። እንዳልኳችሁ ቀደም ከአዩብ ቦአዲ ጋር ስማቸው ይነሳል። ይህ ተጫዋች በተለይ በዓለም ዋንጫው ላይ ራሱን በደንብ አሳይቷል። በሊል በነበረበት ጊዜ አንዳንድ ክለቦች ስካውት አድርገውታል። ከነዛ መካከል ሊቨርፑል አንደኛው ነው። እንዲሁ አርሰናልም ስካውት ካደረጉት የዓለም ዋንጫው ከመሄዱ በፊትም በፈረንሳዩ ክለብ ሊል እየተገኙ የአርሰናልም የሊቨርፑልም ስካውቶች ይህንን ተጫዋች በደንብ ሲከታተሉት እንደነበር ይነገራል። በተለይ በዓለም ዋንጫው ላይ ግን በተለይ በብራዚል ብሔራዊ ቡድንና በስኮትላንድ ብሔራዊ ቡድን ጨዋታ ላይ ራሱን በደንብ ለገበያ አቅርቧል ብሎ ማንሳት ይቻላል። በደንብ ራሱን ያስተዋወቀባቸው ጨዋታዎች ነበሩ። በተለይ ከብራዚል ጋር በነበረው ጨዋታ ላይ መሀል ሜዳውን የተቆጣጠረበት መንገድ በዚህ ገና በ18 ዓመት ዕድሜው በጣም በሳልነቱን ያሳየበት መርሃ ግብር ሆኖ ታይቷልና በትልልቆቹ ክለቦች ዝርዝር ውስጥ እንዲገባና ፍላጎቱም አይን ውስጥም እንዲገባ አድርጎታል፣ ሪያል ማድሪድን ጨምሮ ማለት ነውና እንዲሁ ፓሪስ ሳን ዠርሜንም ይህንን ተጫዋች በዛው በፈረንሳይ ለማቆየትም ጥረቶችን ሲያደርግ እየተመለከትን እንገኛለን። በትልቁ ግን አርሰናልና ሊቨርፑል ናቸው አሁን እዚህ ተጫዋች ዝውውር ላይ ፉክክሮችን ለማድረግ ዝግጁ እንደሆኑ እየተገለጸ የሚገኘው። ሌላኛው የአደም ዋርተንም ስም በተደጋጋሚ ጊዜ ይነሳል ከሊቨርፑል ጋር በተያያዘ ሊቨርፑሎች አደም ዋርተንን ለማስፈረም ይሄ የዝውውር መስኮት ብቻ አይደለም እንቅስቃሴ ያደረጉበት። ከዚህ በፊትም በነበሩት የዝውውር መስኮቶች ላይ አደም ዋርተንን ለማስፈረም ጥሩ እንቅስቃሴዎችን ሲያደርጉ እናስታውሳለን። አሁንም በዚህ የዝውውር መስኮት የሚቀጥላሉ ተብሎ ይታሰባል። ምናልባት ግን አሰልጣኝ አንዶኒ ኢራኦላ ይህንን ክለብ መቀላቀላቸውን ተከትሎ እንግዲህ አሰልጣኞች ሲመጡ ከቀድሞ ቡድኖቻቸው ተጫዋቾችን ማምጣት የተለመደ ጉዳይ ነው የሚሆነው። ስለዚህም አሌክስ ስኮትንም ይመለከቱታል ተብሎ ይታሰባል። ከዛ ውጭ ሌሎች እነ ኤሊ ጁኒየር ክሩፒንም ሊመለከቱ የሚችሉበት እድል እንዳለም ይታመናል። በሊቨርፑል በኩል በቀጣይ ፕሮግራሞቻችን ሰፊ ዘገባዎችን ከሊቨርፑል ጋር አያይዘን ወደ እናንተ እናደርሳለን። ለዛሬ ግን በወፍ በረር የሊቨርፑል ጉዳዮችን በተወሰነ መልኩ ለመቃኘት ሞክረናል። በቀጣይ ፕሮግራሞቻችን እንዳልኳቸው ሰፊ ዘገባዎችን ነው ከሊቨርፑል ጋር ይዘን በድጋሚ የምንመለሰው። ወደ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። የዝውውር ጉዳዮች ላይ በጣም ትልቅ ትኩረት አድርገን ያቀረብነውን የዛሬ የምሽቱን የሐሙስ ፕሮግራማችንን ይህንን ይመስል ነበር። ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ሀሳብ አስተያየት ካላችሁ ታዲያ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ለዛሬ ግን ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። ሀሳብ አስተያየት ካላችሁ ስምና አድራሻችሁን እየጠቀሳችሁ አሁንም ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው። እንዳይረሳ ይህንን ቪዲዮ ሁላችሁም ላይክ እንድታደርጉት እንጋብዛችኋለን። ለቻናላችን አዲስ ከሆናችሁና ይህንን ቻናል ለመጀመሪያ ጊዜ ደግሞ እያደመጣችሁ ያላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉት ነው በአክብሮት የምንጋብዛችሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ እዚሁ ጋር እናበቃለን። መልካም ጊዜ፣ መልካም ደግሞ ምሽት ይሁንላችሁ።